ውድድር ሲሄድ ይወዳደራል ብለሽ ጌቹም እንዳጠብቅ የኢትዮጵያ ሕዝብም እንዳጠብቁ ማለት ነው። እኔ እኮ አብሬ እየኖርክ ራሱ ማለት ነው ምን አይነት ባህሪ እንዳለው ራሱ እኮ ግራ ነው የሚያጋባኝ። አንዴ ይወዳደራል ይላል፣ አንዴ አልወዳደርም ይላል። ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? አረናቱ ውል ፈርመ ምናምን እምቢ ማለት ነው ራሱ ስለምን አገባኝ ስለው ይኖራል እኮ ውድድሩን ካቋረጠ ይኖር ይችላል። አረ ምን አይነት ማይጨበጥ ያለው ሰው ነው። እኔ እኮ አብሬ እየኖርክ ራሱ ማለት ነው ምን አይነት ባህሪ እንዳለው ራሱ እኮ ግራ ነው የሚያጋባኝ። አንዴ ይወዳደራል ይላል፣ አንዴ አልወዳደርም ይላል። አሁን ደግሞ ምን ማለት ነው? መኪናና ቤት ካልተገዛልኝ አልወዳደርም ማለት እንዴ? ይሄንን እኮ ማለት የነበረብህ እኮ መጀመሪያ ለሀገር ገጽታ ከማለት በፊት እሱ ያኔ ነበር እኮ መናገር ያለበት። ከተፈራረምክ በኋላ ውል ይቀደዳል። እሱን ታየዋለህ እንዴት እንደሚቀደድ። ትቀልዳለህ እንዴ? ሳትወድ በግድ ትወዳደራታለህ። ሳትወድ በግድ ማለት ነው። አለመወዳደር የምትችለው ከሀገር ስትወጣ ብቻ ነው። ኢትዮጵያ ውስጥ ኖረ አለመወዳደር አትችልም። አንተን ብሎ ያስያዙ ስንት ሰዎች እንዳሉ ታውቃለህ? ምን ማለት ነው? አልወዳደርም አልክ ማለት እኮ እነዛ አንተን ብሎ ያስያዙ ሰዎች እኮ ብራቸውን ተበላ ማለት ነው። በፎርፌ ሄዱ ማለት እኮ ነው። ሳትወድ በግድ ትወዳደራለህ። ይሄንን አድርሱልኝ ለራሱ ለሴዶ ማይጨበጥ ባህሪ ምን እሺ ነው? ምን አይነት ብር ተራም ይሄ ቦርጫም የሆነ ሴዶ እንዴት ነው የሚያሸንፈው ጆኒን ለምትሉኝ ሰዎች በውስጥ ማለት ነው ለምትጨቀጭቁኝ ይሄን ቪዲዮ ተከታተሉ በደንብ አድርጋችሁ ጨረሳችሁ። በቃ እንዳለ ሲክስ ፓክ ምናምን አይደለም እዚህ ጋር የሚሰራው ወዳጅ። In this video, we'll highlight his 7 most jaw-dropping knockouts, proving that appearances can indeed be deceiving. Big country. At UFC 137, Good pace here early. Oh, he's a fight right here. Big shots by Roy. Oh, that's a big fight here. Go Croca. It is all over. The beats Mirko. የኢትዮጵያ ኤምኤምኤ በዚህ የሚቀጥል የሚያድግ ከሆነ ማለት ነው ጆኒ ጁጁትሱ የዚህን ሰውዬ ታሪክ ሊደግመው ይችላል ብዬ አስባለሁ። ሪያን ሄል ይባላል። ይሄ ሰውዬ ዩኤፍሲ ላይ የሆነ ሰዓት በቃ ለያዥ ለገናሽ አስቸግሮ ነበር። በቃ ብራዚሊያን ጁጁትሱን ጥቅረስ ማስተር ያደረገ ሰው ነው እና የሱን ግራፕሊንግ ዲፌንድ ማድረግ በቃ ሁሉም ፋይተር በቃ መሯቸው። ከሱ ጋር የሚወዳደር ተወዳዳሪ ኢቭን ጠፍቶ ነበር ማለት ነው የሆነ ሰዓት የሚወዳደር እስኪጠፋ ድረስ ማለት ነው። እና ጨዋታዎቹ በሙሉ በቃ አንደርግራውንድ ናቸው። በቃ ብዙ ቴክኒኮች ነው ያሉት። ብቻ ምን አለፋችሁ በቃ የሚጫው ከሱ ጋር የሚወዳደር ተወዳዳሪ እስኪጠፋ ድረስ ኢማጂን ኢላቶፖሪያ እስኪመጣ ድረስ ማለት ነው። ከዛ ግን ከስር ማለት ነው ሰርች ባሩም ላይ በእርግጠኝነት ይመጣል። ሰርች አድርጉት ኢላቶፖሪያ ማለት ነው። እንዴት አድርጎ እሱ እንዳሸነፈው ቪዲዮን ተመልከቱት። በጣም ኢንትረስቲንግ ነው። የእሱን ግራፕሊንግ እንዴት ዲፌንስ ያደረገው እንደነበር ማለት ነው። ያንን ዲፌንድ ማድረግ ቻልክ ማለት ይህን ሰውዬ ታሸንፈው ነበረ። ኢላቶፖሪያ ያንን ማድረግ ቻለ፣ ተከላከለ። የእሱን አንደርግራውንድ ስኪል የእሱን የጁጁትሱ ስኪል በደንብ ዲፌንድ ማድረግ ቻለና አሸነፈው ማለት ነው። ቪዲዮ በእርግጠኝነት ሰርች ባር ላይ ይመጣላችኋል። ከስር ሰርች አድርጉና ተመልከቱ። የኢላቶፖሪያና የሪያን ሄልን ጨዋታ ተመልከቱት ግቡና ማለት ነው። በአጭሩ ጆኒ ጁጁትሱ ትላንትና ጁጁትሱን ነው ያስከበረው ማለት ነው። ቅርብ ጊዜ የምታስተውሱ ከሆነ ያም እየመጣ እነ ሴቱም ጁጁትሱን በጣም ያናንቁ ነበረ ማለት ነው። ግን ጁጁትሱ ምን ያህል በቃ ማንም ሁን ማንም በተግባር ማሳይቷልና ለስፖርቱ በጣም ይናቅ ነበር። ያንን ስፖርት በትክክል በተግባር ነው ያስከበረው። ኤርሚያስ መስፍንና መስፍን ብሩ ቦክሲንግን ማለት ነው። ቦክስ መጀመሪያውንም ትልቅ ስፖርት ነው ኢትዮጵያ ውስጥ በጣም ትልቅ ስፖርት ነው። ያንን በሚመጥን መልኩ ቀርቧል፣ ቦክስን አስከብረዋል ብያቸዋለሁ። ትናንትና ግን ደግሞ ጆኒ ጁጁትሱን አስከብረዋል በትክክል ማለት ነው። እና የኢትዮጵያ ኤምኤምኤ በዚህ የሚቀጥልም ከሆነ ምናልባት አላቅም እኔ ኮሜንት ላይ ሀሳባችሁ መጻፍ ትችላላችሁ። ግን በዚህ የሚቀጥል ከሆነ የጆኒን የጁጁትሱ ቴክኒኮች መከላከል የሚችል ፋይተር እስካልመጣ ድረስ እሱ ማሸነፍ ምናልባት ከባድ ሊሆን ይችላል ማለት ነው። አትሊስት በቃ እሱ መከላከል መቻል አለበት እና ጆኒ ጁጁትሱን በትክክል የሚገባውን ቦታ አሰጥቶታል ብዬ አስከብሮታል ብዬ አስባለሁ። እናንተን ሀሳብ ኮሜንት ላይ ጻፉልኝ። አበሻ ውድድር ሲሄድ ይወዳደራል ብላችሁ እንዳጠብቁ ነው። ወደ ኳስ ገብቻለሁ። ይሄው የአርሰናል ዋንጫ ይዤዋለሁ፣ በቁጥጥር ስር አድርጌዋለሁ ማለት ነው። በቃ ኳስ ጀምሬያለሁ እኔ። ይሄው አርሰናል ሊያስፈርመኝ ነው። ከዚህ በኋላ ድጋሚ ውድድር ሲሄድ ይወዳደራል ብለሽ ጌቹም እንዳጠብቅ የኢትዮጵያ ሕዝብም እንዳጠብቁ ማለት ነው። ኳስ ጀምሬያለሁ እኔ እኮ ማንም የሚስተካከል የለም በእግር ኳስ። አረናቱ
ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ይህ ሙዚቃ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ በዚህ ሰዓትም ሱዳኖች እየተቀባበሉት ይገኛሉ። እንዲሁም ደግሞ ስሜታቸውን የውስጣቸውን እየገለጹበት ነው የሚገኘው። ታዲያ ይህ ሙዚቃ በድጋሜ የተሰራው በሙሐመድ ወርዲ በ1960ዎቹ አካባቢ እንደሆነ ይነገራል። በአጠቃላይ ይህ ሙዚቃ የሱዳን የነጻነት የዲሞክራሲና የህዝብ ድምጽ በመሆን ይታወቃል። ታዲያ ሱዳን በአረብ ባህልና በኑቢያ ማንነት መካከል የምትኖር ሀገር ስትሆን ዘፈኑ የሱዳን ህዝብ ለነጻነት የከፈለው መስዋዕትነት በተጨማሪም ደግሞ የችግርና የመከራ ዘመናቸውን ስለሚያስታውሳቸው ነው እንግዲህ ይሄ ሙዚቃ እጅጉኑ የሚወዱት። አስቡት፣ አንድ የሚያረጋችሁን የገዛ ዜማችሁን አንድ የጎረቤት ሀገር ድምፃዊት ባህላችሁን በተላበሰ መልኩ እንዲሁም ደግሞ ስሜታችሁን በሚገልጽ መልኩ የአንድነት ናፍቆታችሁን የሚገልጽላችሁ የኪነ ጥበብ ስራን በዚህ መልኩ ተለማምዳ ብዘፍንላችሁ ምን አይነት ስሜት ነው የሚሰማችሁ? ታዲያ ሱዳናውያኖቹም የወደዱት ከድምጿ ባሻገር አብረነን ከጎናችሁ ነን፣ እናያችኋለን፣ አልተረሳችሁም፣ እንረዳችኋለን የሚል ህመምን መጋራት ነው ሲሉ እንግዲህ ብዙዎች ይሄንን ሙዚቃ እየተቀባበሉት ይገኛሉ። ታዲያ ይህ ሙዚቃ ለሱዳናውያኖች እንደ ብሔራዊ መዝሙራቸው ነው የሚታየው። ለዛ ነው ይህ ዜማ ከዘፈን በላይ የሆነው። እናንተ በጉዳዩ ላይ ምን አይነት አስተያየት አላችሁ? የምትጨምሩበት ሀሳብ ካላችሁ በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። Argali rifriya magani zaman nur wal izza zamani 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 يا كجدود جباههم عالية جباههم عالية جباههم عالية مواكب ما بتتراجع تاني أقف قدامه وأقول للدنيا أنا سوداني أنا إثيوبي أنا سوداني أنا إفريقيا أنا سوداني أنا إثيوبيا أنا سوداني أرضالي إفريقيا مغاني زمان نور والعزة زماني أرضالي إفريقيا مغاني زمان نور والعزة زماني أرضالي إفريقيا مغاني زمان النور والعزة زماني أرضالي إفريقيا مغاني زمان النور والعزة زماني يا كجدود جباههم عالية جباههم عالية جباههم عالية مواكب ما بتتراجع تاني أقف قدامه وأقول يا الدنيا أنا سوداني أنا إثيوبي أنا سوداني أنا إفريقيا أنا سوداني أنا إثيوبيا أنا سوداني